ከጥቂት ዓመታት በፊት በሰላም አውለኝ የሚል ጥቅስ ግንባሩ ላይ የለጠፈ የሕዝብ አውቶቡስ አቃጥሎ በፖሊስ ተይዞ ለምን እንዲህ አደረክ ሲባል ሰላም ባስመስሎኝ ነው ያለው ጎረምሳ አሁን የወያኔንና የኦነግን ባንዲራ ደርቦ ይዞ ፎቶ ሲነሳ ታየዋለህ። ገብቶት ነው? አውቆት ነው? በድለነው ነው? አለ መንግስቱ ማረፋ ከኃይለ ማርያም። ኢትዮጵያ ውስጥ የደረሰው ግድያና ውድመት በጥፍራም ብሔርተኝነት ጦስ ምክንያት የመጣ ቢሆንም መንግስትም ከተጠያቂነት አይድንም። በቸልታም ሆነ በአቅመቢስነት የሕዝቡን ደህንነት የማስጠበቅ አቅም እንደሌለው ተባኖበታል። ስሙማ ቀደም ዩቲዩብ ላይ ተቀበል ቁጥር 4 የሚለውን ዘፈን ሳዳምጥ ከጥቂት ዓመት በፊት የነበረው አንጀባችን ትዝ ብሎኝ ሳቁ። ደመቀ አገሩ ገዱ ቢቀናቸው የለማ ሆነና አብይ ጉዳያቸው ይላል ዘፋኙ። አቤት ወጉን እኮ ይዘነው ነበር። አሁን ግጥሙን ትንሽ ማስተካከል የሚያስፈልግ ይመስለኛል። ደመቀ አገሩ ገዱ ቢቀናቸው የለማ ነገር ነው አብይ ጉንዳናቸው። የኢትዮጵያ ፖለቲካ በተስፋና ጽድቅ ተሞልቶ በነበረበት ሰሞን አብይና ለማ የሚል ጽሑፍ ደረቴ ላይ ተነቅሼ ነበር። ሰሞኑን የአብይ ደጋፊ የለማ ነቃፊ የሆነች ፎንቃዬ እስቲ ደረትህን ፎቶ አንስተህ ላክልኝ አለችኝ። እናም ንቅሳቱ ወቅቱ በሚፈቅደው መጠን እንደሚከተለው ኤዲት አደረግኩት። አብይና ለማዳ ቀበሮዎቹ። የቤተ መንግሥቱን ዶክመንተሪ እያየሁ ፓርኩ ላይ ስደርስ የመጣልኝ ሐሳብ ነው። የዛሬ ሳምንት ገደማ ፓርክ ውስጥ ብቻዬን ተጎልቼ የሚሳረሩ እርግቦችን እያየሁ ስተክዝ አንዲት ሴትዮ መጣች። ተዋወቅን። የደቡብ አሜሪካ ሴት መሆኗን ተገነዘብሁ። ሁለታችንም ማስክ አድርገናል። ትንሽ ካወራን በኋላ ግንባርህ፣ ዓይንህና የአፍንጫህ ቅንጫቢ ደስ ይላል አለችኝ። ቀሪው ፊቴ ዊኪፒዲያ ላይ ይገኛል፣ ጎግል አድርጊኝ አልኩና ስሜን ጽፌ ሰጠኋት። በማግስቱ ደወለችልኝና ጎግል ላይ ፈልጌ አገኘሁህ፣ በዚህ አጋጣሚ ውብ ድምፅ እንዳለ አረጋግጫለሁ አለችኝ። ስልኩን ዘግቼ ሳንጎራጉር ወዳጄ በየነ ደወለ። ዛሬ ደግሞ ሃፒ ነክሳል፣ ምን ተገኘ ሲል ጠየቀኝ። አንዲት የጃማይካ ሴት ድምፄ እንደሚያምር ነገረችኝ። በእውቀቱ ሰምሆን ከሚባለው የባህል ዘፋኝ ጋር አምታታ ነው። ተረጋጋ። የእሁድ አየር ጸባይ ለእኔ ሁሌም ንጭንጭ የቀላቀለ ነው። እሁድ ከፌስቡክ የመሰናበት ሐሳብ ይመጣልኛል። እሁድ ተሰናብቼ ሰኞ ጥያችሁ ጠፋ አይደል ብዬ ተመልሼ አውቃለሁ። እንዲያውም አንዳንዴ ሳስበው የኔ የፌስቡክ ስንብት ከሌንጮ ለታ የቃለ መጠይቅ ሽሽት ጋር ይመሳሰላል። የሆነ ጊዜ ላይ ሌንጮ ቤቲ ሾው ላይ ቀርበው ቃለ መጠይቅ ሰጥተው እንደጨረሱ ከዚህ በኋላ እንዳትደውይልኝ ብለው አስጠንቅቀዋት ነበር። ከጥቂት ጊዜ በኋላ ግን ራሳቸው እየደወሉላት 3 ጊዜ ቃለ መጠይቅ ሰጥተዋታል። ራሳቸው እየደወሉላት የሚለው እንኳ የኔ ቅጥፈት ነው። ዛሬ ጠዋት ነቅቼ ፌስቡኬን ከፈትኩ። ፌስቡክ ዋት ኢዝ ኢን ዮር ማይንድ እያለ ያጣድፈኝ ጀመር። እንደሚታወቀው ፌስቡክና ሰካራም ሰው ዝም ሲል አይወዱም። አእምሮዬ ውስጥ ከአንጎበር በቀር ምንም የለም ጀለስ ስለው እሱንም ቢሆን ጻፈው እያለ ይጎተጉተኛል። እምቢ ስለው አጀንዳ ወይም የሆነ መጃጃያ ያቀርብልኛል። እና ጠዋት ምን ያህል ሰነፍ እንደሆኑ ለማወቅ የእግር ምልክቱን ይንኩት የሚል ሰንጠረዥ ጋር ተፋጠጥኩ። በጣም ሰነፍ ከመሆን የተነሳ የእግር ምልክቱ ላይ ክሊክ የማድረግ ፍላጎት አጣሁ። ብዙ ሳልቆይ የሚሴንጀር ሳጥኔን በረገድኩት። አንዲት የምታምር ሴት ባሌ የሚል መልእክት ላከችልኝ። ጎባ ብዬ መለስኩ። አሁን ይሄ ለግሳጼ እንጂ ለብሎክ ሊዳርገኝ ይገባ ነበር። ፌስቡክን ገርበብ አድርጌ ወጣሁና ቱታዬን ለብሼ ወደ ቀበና መራመድ ጀመርሁ።
መንገድ ላይ የታወቁ ሰዎችን ስዕልና ያልታወቁ ሰዎችን ጥቅስ ከሚሸጥ ጎረምሳ ጋር ተገናኘሁ። በውቄ አንተንም ስያለሁ ሲለኝ ማመን ተሳነኝ። የትወናው ንጉሥ ዓለማየሁ ታደሰ፣ የንዋይ ደበበ፣ የኩኩ ሰብስቤ፣ የኃይሌ ገብረ ሥላሴ፣ የቀዳማዊ ኃይለ ሥላሴ ምስሎች ከተደረደሩበት አጠገብ የኔ ምስል መደርደሩ ልቤን ነካሁ። አያም ሃምብልድ ይላል ፈረንጅ እንዲህ አይነት ነገር ሲገጥመው። በአንድ ጊዜ ደባሪው እሁድ 9 ቅዳሜ ሆነልኝ። ከዛ ምስሉን አንስቼ አየሁት። ከጾታው በቀር ምኑም እኔን አይመስልም። የንዋይን ምስል በንዋይ ፎቶ ላይ ተመስርቼ ሳልኩት ነው አለኝ። የኔን ምስልስ በፋንቱ ማንዶዬ ፊት ላይ ተመስርተ ነው የሳልከው ልለው አስቤ ተውኩት። ያንተን ምስል በእርሳስ የሞከርኩት ነው ሲለኝ አልቻልኩም። እስቲ በላጲስ ሞክረው። በምርጥ ነጠላ ዜማ ዘርፍ የዓመቱ ኮከብ ተሸላሚ ማሞ መንገሻ ብሎ ለፈፈ የመድረክ መሪው። አዳራሹ በጭብጨባ ተርገበገበ። የማሞ ልብ በኃይል መምታት ጀመረ። ተሸላሚነቱን ከሰማ ጊዜ ጀምሮ መኪና አሸልማለሁ የሚል ሰመመን ጭንቅላቱን ተቆጣጥሮት ቆይቷል። ምን አይነት መኪና ይሆን የሚሸልሙኝ የሚል ሐሳብ ጠመደው። ወደ ሽልማቱ አዳራሽ የመጣው የሰፈሩን ላዳ ሹፌር አስቸግሮ ነው። በሰፈሩ የታወቀው የላዳ ሹፌር ከዚህ በኋላ ማሞን በዱቤ ላለማጓጓዝ ምሎ ነበር። ይሁን እንጂ ማሞ ለሽልማት የታጨበትን መጥሪያ ሲያሳየው ተረታ። ደንበኛው ገንዘብ ከሸለሙኝ እስከ ዛሬ ያለብኝን ዕዳ እጥፍ አድርጌ ከፍላለሁ፣ መኪና ከሸለሙኝ ለ1 ወር ራይድ ትሰራበታለህ የሚል ተስፋ ሰጥቶታል። ማሞ ከወንበሩ ተነስቶ ወደ መድረኩ አቅጣጫ ለመራመድ ሲቃጣ የፕሮግራሙ መሪ ማሞን ወደ መድረኩ ከመጠራታችን በፊት ለዚህ ሽልማት እውን መሆን ከፍተኛ ድጋፍ ያደረጉ ስፖንሰሮቻችንን እናስተዋውቃለን ብሎ ጀመረ። ጌዲዮን ሪል ስቴት ለድርጅታችን ቢሮ እንደሚሰጠን ቃል ስለገባ እናመሰግናለን። ጠንበለል ቢራ 1 ሚሊዮን ብር ስላበረከተልን ደስታችን ወደር የለውም። እባካችሁ ጭብጨባ ያንሳል። ጭብጨባው አዳራሹን ነቀነቀው። በፕሮግራም መሪው ዝርዝር ውስጥ ያልተጠቀሰ የንግድ ድርጅት የለም። ማሞ በቆመበት እግሮቹ ሊከዱ ሲያንገራግሩ ተሰማሁ። ከዚህ በኋላ 2 ደቂቃ ከቆምሁ ዊልቸር እንጂ መኪና አያስፈልገኝም ብሎ አሰበ። 2 ቆነጃጅት ሴቶች አጅበው ወደ መድረክ ወሰዱት። ከመድረኩ ጫፍ እስከ ሸላሚው ድረስ ያለው ርቀት አገር አቋራጭ ሆነበት። 2 ግላዲያተር የሚያካክሉ ወጠምሾች የብረት ሙቀጫ የሚያክል ዋንጫ መዳፉ ላይ አስቀመጡለት። ወደ ወንበሩ ሲመለስ ጋዜጠኞች አንገቱን በየማዕዘኑ እየጠመዘዙ የካሜራ ብርሃን ነሰነሱበት። የፕሮግራም መሪው ሌሎችን ተሸላሚዎች አንድ ባንድ መጥራት ቀጠለ። በአዳራሽ ውስጥ ካሉት ታዳሚዎች መካከል 90% ተሸላሚዎች ሳይሆኑ አልቀሩም። ማሞ የመዳፉ መስመሮች እስኪደበዝዙ ሲያጨበጭብ ቆየ። የመድረኩ ወከባ በረድ ሲል አንድ ዘፋኝ መድረክ ላይ ወጥቶ እንደ ድንገተኛ ዝናብ ታዳሚውን መበተን በሚችል ድምፅ መዝፈን ጀመረ። ማሞ ቀስ ብሎ ዋንጫውን እንደ ግንድ ጉማዥ ትከሻው ላይ አድርጎ ከአዳራሹ መሰስ ብሎ ወጣ። ትንሽ እንደተራመደ የቤትና የጓዳ ዕቃዎችን የሚሸጥ ሱቅ ተመለከተ። ይህንን ስንት ትገዛኛለህ? አለው ባለሱቁን። ምንድን ነው? አለ ባለሱቁ ሽልማቱ ላይ አፍጥጦ። ዋንጫ። ይህማ ዋንጫ ሊሆን አይችልም። ታዲያ ምንድን ነው? አለና ማሞ የተሸከመውን ሽልማት እንደገና ቃኘ። ባለእጀታ ዳምፔል ነው የሸለሙህ። ባለሱቁ ዘለግ ያለ ሳቅ ሳቀ። እሺ ስንት ትገዛኛለህ? ማሞ በቅጡ በማይሰማ ድምፅ ቀጠለ። በነፃ ብትሰጠኝ ንክቻ አላደርገው። የ1 ደርዘን ስኒ ቦታ ይዝብኛል። ለምን ጅም ቤት አትሞክርም? ከጥቂት ደቂቃ በኋላ ማሞ ራሱን የሞላ ሚኒባስ ውስጥ አገኘው።
ወያላው ትከሻውን ሲነካው ቀና አለ። ጀለስ አለ ወያላው ማሞን ቁልቁል እያየው። አቤት፣ ለዕቃው ትከፍላለህ። በዘመነ የጁ በ1837 ዓመተ ምህረት ግብጾች በገዳራፊ በኩል ወደ ኢትዮጵያ ግዛት ዘልቀው ገብተው ነበር። በጊዜው የደንቢያ ገዥ በነበሩት በደጃዝማች ክንፉ የተመራ የኢትዮጵያ ጦር ወራሪዎችን በመደምሰስ ድል ተቀዳጅቷል። እንጦንዮስ ዳአባዲ የተባለ መንገደኛ መዝግቦ ያስቀመጠው የጥንት ግጥም ስለ ጦርነቱ የሚከተለውን ይተርካል። የረጀባ ተስካር አወጣ ነቢያ 500 ታርዶ ቱርክና ሻግያ የመዩ ጎራዴ ጥቁር የነበረ እየቀላ ሄደ ቱርክ እየመሰለ። ረጀባ ከመጋቢት 12 እስከ ሚያዝያ 12 ያለውን ጊዜ የሚወክል የአረበኛ አቆጣጠር መሆኑን ሊቁ ብርሃኑ አበበ ነግረውናል። ጦርነቱ የተደረገው በሚያዝያ ወር ውስጥ እንደሆነ ይገመታል። ስንኙ እንደሚተርከው በጦርነቱ ውስጥ 500 የግብፅና የሱዳን ወታደሮች ተደምስሰዋል። ወይም በገጣሚ ወይም በገጣሚዋ አገላለጽ ለተዝካር ማውጫ እንደቀረበ ፍሪዳ ታርደዋል። የቀድሞ አበሻ በመልክ ቀላ ያሉትን አረቦችን በደፈናው ቱርክ ብሎ ይጠራል። ጥቁር ሱዳኖች ደግሞ ሻግያ በሚል ስያሜ ይጠሩ ነበር። ጎጃሞች በአፄ ዮሐንስ 4ኛ ዘመነ መንግሥት ደርቡሽን ለመግጠም በዘመቱ ጊዜ ያንን ሻግያ እንደ ዱባ እየወጋን ጊጥ የመጫወቻ እናደርገዋለን ብለው እንደፎከሩ አለቃ ተክለ ኢየሱስ ዋቅጅራ መዝግበውታል። መዩ ወይም መይሳው ሲቆላመጥ የደጃዝማች ክንፉ የፈረስ ስም ነው። እየቀላ ሄደ የሚለው ኅብረ ቃል ሰሙ ቀይ የሆነ ማለት ሲሆን ወርቁን ለታከለው ማትቼለታለሁ። ለማንኛውም ከ184 ዓመት በኋላ አያቶች የገጠማቸው ፈተና ተደቅኖብናል። ድልና ሰላም ከኛ ጋር ይሁኑ። ድሮ በሰገሌ ጦርነት ማግስት አንዲት አልቃሽ እንዲህ ብላ አንጎራጉራ ነበር። ራሴን ወገቤን ብሎ ሳይናገር ሞቶ ተቀበረ ወሎን ያህል አገር። በአገራችን ባህል የቸገረው ባለ አገር ቸገረኝ ብሎ ለመናገር ያቅማማል። አንዳንዴ መብቱን መጠየቅ እንኳ ተቸግሮ ማስቸገር ይመስለዋል። ተጋብዞ ብላ ተብሎ ተደጋጋሚ ጉትጎታ ካልቀረበለት በቀር አይበላም። ሞት አፋፍ ላይ ካልደረሰ በቀር እርዳታ ፍለጋ አይወጣም። ከሌላው አገር ሕዝብ ጠባይ ጋር ስናወዳድረው ልዩነቱ የትና የት። በሀብታም አገር የዳቦ ዋጋ ላይ ሽርፍራፊ ሳንቲም ሲጨመር ሕዝብ ተጠራርቶ ወጥቶ የገዛ ከተማውን ለማውደም እንደሚቃጣ እናውቃለን። የተቸገረ ወገን እርዳኝ እስኪል ድረስ ሳይጠብቁ መርዳት ይህችን መልእክት የሚያነብሰው የዜግነት ግዴታ ነው። ያልተበረዘውን የኢትዮጵያ ታሪክ የሚያነብሰው መጀመሪያ የሚመጣለት ስሜት ዋት ዘፋክ ምን ጉር ነው የሚል ነው። ለምሳሌ ነገሥታት አንድ ልማድ ነበራቸው። ልክ ዙፋን ላይ ሲወጡ ልጆቻቸውንና ወንድሞቻቸውን ሰብስበው ከመዲናቸው ራቅ ያለ ማጎሪያ ቦታ ያስቀምጧቸዋል። የማጎሪያው መልክዓ ምድር ለማምለጥ አይመችም። ከዚያም አልፎ በንቁና አስፈሪ ዘበኞች ይጠበቃል። በአክሱም ዘመን ደብረ ዳሞ የልዑላን ማጎሪያ ሆኖ አገልግሏል። የሸዋ ነገሥታት በተራቸው ሲገዙ ለዚህ ተግባር የመረጡት ቦታ ወሎ ዛሬ ግሸን ማርያም የምትገኝበትን አምባ ነበር። የጎንደር ነገሥታት በበኩላቸው ዘመዶቻቸውን ወህኒ ወደ ተባለ ስፍራ ማጋዝ ጀመሩ። ወህኒ ቤት የሚለውን ቃል የወረስነው ከዚህ ስፍራ ነው። ወህኒ በመሠረቱ የፖለቲካ እስር ቤት ሲሆን የመጀመሪያው የፖለቲካ ወንጀል ከንጉሥ መወለድ ነበር። ንጉሡ ድንገት ወራሹን ሳያሳውቅ በጦር ሜዳ ይገደላል እንበል።
አንዱ የቤተ መንግሥት መኮንን ብድግ ይልና አንዱን ልዑል ከማጎሪያ ቤት አውርዶ ዙፋን ላይ ያወጣዋል። ሌላው የጦር አዝማች ደግሞ የኔን ምርጫ ካላነገሥኩ ሞቼ እገኛለሁ ብሎ ይነሳል። በአንጋሾች መካከል የሚደረገው ፉክክር መዲናይቱን ባንዴ ወደ ፍርስራሽና የአስከሬን ክምር ይቀይራታል። የቀድሞ ሰዎች እንዲህ አይነቱን ብሔራዊ አደጋ ለመቀነስ የፈጠሩት ዘዴ የንጉሥን ሞት መሰወር ነበር። የንጉሥ ሞቱ ቀርቶ ሕመሙ እንኳ ለሕዝብ ይፋ አይደረግም። በዘመነ መሳፍንት ጊዜ የየጁ ራስ አሊ ሲሞት አንድ አሳባቂ ወይም የዘመኑ ፓፓራዚ ወሬውን አሾለከው። ወዲያው የረጋው አገር መላወስ ጀመረ። ጉዳዩ ያሳሰባት አንዲት አልቃሽ እንዲህ ብላ ገጠመች። እሻሻ ነው እንጂ የእስራኤልን ሞት እንዲያልቅ ሰው አሊን ለምን ቀበሩት? እሻሻ ማለት ዝም በሉ ጸጥ በሉ ማለት ነው። በዘመኑ የንጉሡ ወገን ነን የሚሉ ሰዎች ዘራቸውን ከሰለሞን ስለሚመዙ እስራኤል በሚል የወል ስም ይታወቃሉ። በግጥሙ መስመር ላይ ያለው ኅብረ ቃል እንዲህ አልቅሰው የሚል ነው። ሰሙ እንዲህ አልቅሰው ሲሆን ወርቁ ሰው እንዲተላለቅ የሚል ትርጉም አለው። በአጭሩ አልቃሽቱ ሕዝብ እንዳይተላለቅ የንጉሥ ሞት ይደበቅ ማለት ነው የፈለገችው። ከጥንት እስከ ዛሬ አገረ መንግሥታችን የሚቆመው በአንድ ሰው ትከሻ ላይ ነው። መሪ ሲታመም አገር ይታመማል። መሪ ሲሞት አገር በጥቂቱ ይሞታል። ይህንን መለወጥ የሚቻለው እንዴት ነው? የማይሞቱ ተቋሞችን በመገንባት የማይታመሙ ሕጎችን በመመስረት ወይስ ሌላ መላ አለ? የሀበሻ ሴቶች እኛን ወንዶችን በብዙ ነገር ይበልጡናል። ለምሳሌ በዝነጣ ሴቶች ጠዋት ተነስተው 7 ልብስ ለክተው አንዱን ይለብሳሉ። እኛ ደግሞ አንዱን ልብስ ለ7 ወር ያክል እንለብሰዋለን። በእርግጥ ይሄ ድምዳሜ እኔንና እዚህ አዳራሽ የታደሙትን ወንዶች አይጨምርም። በተለይ እኔ በስማም እዘንጣለሁ። እሱ አይዘንጥ እንጂ ሲዘንጥ የደራሲዎች ላፎንቴ ነው የሚባልልኝ። በተቃራኒው አንድ የማውቀው ሰው እያለ የሰርጉ ጊዜ የለበሰውን ሱፍ የመልሱም ቀን ለበሰው። ይህ ብቻ አይደለም፣ ለልጁ ክርስትናም ለብሶት ታየ። ይህን ያስተዋለ ጓደኛችን ምን ነው ብሮ አይለያችሁ ተብሎ የተዘፈነው እኮ ከሱፍ ጋር አይደለም ከሙሽሪት ጋር ነው። እስቲ ስለ ኑሮ እናውራ። እኔ በበኩሌ ገንዘብ ባንክ ውስጥ ማስቀመጥ ትቻለሁ። እንደ ሶሪያ ለማኝ የፊቱን ፈታ እያልኩ ነው የምኖረው። አይታችሁ እንደሆነ የሶሪያ ለማኝ ሃይገር ባስ ላይ ይለምንና በስነ ስርዓት ራይድ ተሳፍሮ አስቤዛ ለመሸመት ፍሬሽ ኮርነር ይገባል። የሚገርማችሁ ነገር አንዳንድ ነገሮች ሲገጥሙኝ ምን አቅብጦኝ ነው ያንን የመሰለ የሰለጠነ ሀገር ጥዬ የመጣሁ እላለሁ። በቀደም ለውሃ ልማቶች የ1 ወር የውሃ ክፍያ አልከፈልክም ብለው በረንዳ ላይ ያለውን ቆጣሪን በመጋዝ ቆረጡብኝ። የሚገርመው እኔ ውሃ ለመቆጠብ ካለኝ ፍላጎት የተነሳ ገላዬን ራሱ የምታጠበው ጂም እየሄድኩ ነው። በወር የምከፍለው ከ150 ብር የማይበልጥ ቢሆንም ቆጣሪውን መልሶ ለማስቀጠል 2000 ብር ቅጣት መክፈል አለብኝ። በአጭሩ የውሃ ልማት ሰዎች ለሕዝቡ ውሃ ከመሸጥ ቅጣት መሸጥ የበለጠ ያዋጣቸዋል። የሚገርመው ነገር ቆጣሪውን በሚቆርጡበት ሰዓት እኔ ቤት ተቀምጬ የነበረ ቢሆንም አልሰማሁም። ሲመስለኝ ሲቆርጡት ደርሼ እንዳላስጥላቸው ቀስ ብለው ኮቴያቸው እንዳይሰማ ጫማቸውን አውልቀው በመጋዝ ላይ ድምፅ ማፈኛ ገጥመው ነው የቆረጡት። በጣም ተናደዱ። እልህ ያዘኝ። የቀረው ይቀራል እንጂ 2000 ብር ከፍዬማ አላስቀጥልም አልኩ። አንድ የሰፈራችንን ቴክኒሽያን አስጠርቼ ከጎረቤት የሳብልኝ ብዬ ለሥራ ማስኬጃ 200 ብር ሰጠሁት። ከጥቂት ሰዓታት በኋላ ስመለስ የቤት የጠረን በስማ ምን ልበላችሁ፣ የሆነ በድሮን የተመታ የሰገራ መምጠጫ ቦቴ መኪና። ቴክኒሽያኑን ምን ጉር ነው ስለው ይቅርታ
ከጎረቤት ውሃ ስብልሃለሁ ብዬ በስህተት ሽንት ቤቱን ሳብኩት አለኝ።